እኛን ታጨልላላችሁ፣ ክብሪታችሁን ጨራ አድርጋችሁ ትሄዳላችሁ። እናንተ ፏ ትላላችሁ፣ እኛ ስንጨልል እንውላለን ማለት ነው። ግማሻችንም እርስ በርስ እንባላ፣ ግማሻችንም በቃ ብቻ ስንጨልል እንውላለን። ብሩኬ ሰሞኑን አዳዲስ ነገሮች ተፍ ተፍ እያለ ነው። እንግዲህ ዛሬም ፏፈሽ ብሎ የሆነ ማስታወቂያ እየሰራ ነበር። ባለፈውም እንደዛው ቡታጀራ ላይ ሆነ ኪሊ የሆስፒታል እየሰራ ነበር። ማስታወቂያ እንትኑ የሆስፒታል ስም ረሳሁት፣ ግን ብዙ እይታ ራሱ አልነበረውም። እና ዛሬ ደግሞ ታስታውሱ ከሆነ ባለፈው ይሄ ሰውዬ የሆነ ጥያቄ ጠይቆት መልሶለት ነበርና አይ ቲንክ እሱ ሰውዬ የሰጠው ስጦታ ይሁን እና ስጦታው ስለሰጠው እዛ ያው ሱቅ ውስጥ ገብቶ ማስታወቂያ ምናምን እየሰራለት ነው ማለት ነው። እና በነገራችን ላይ ያው ትላልቅ ድርጅት ያላችሁ ሰዎች ወየ በሏቸው፣ ሀይሚና ብሩኬ ወየ በሏቸው። እንደዚህ እየለፉ እንደዚህ እየታገሉ እናንተ በጣም ብዙ ተመልካች ነው ያለ። ወየ ብትሏቸው ምን አለበት ማስታወቂያ ብታሰሯቸው። አንዳንዴ ከድራማ ወጥተው ማስታወቂያ ምናምን ቢሰሩ ደስ ይለናል። እስኪ ወየ በሏቸው። ብሩኬም ሀይሚም የሚያምር አቋም አላቸው፣ የሚያምር ሰውነት አላቸው። ማስታወቂያ ቢሰሩላችሁ እናንተም እነሱም ተጠቃሚ ናችሁ። ደና ደና ድርጅት ያላችሁ ሰዎች አሰሯቸው። ምንድነው እንደዚህ አሰሯቸው በቃ እና ፈታ በሉ፣ እመቻችሁ። እንደዚህ ሳቅ በሳቅ ፈገግታ በፈገግታ ሆነ። ከሀይሚ ጋር ተጣልቶ መጣ እንዴ ለካ። ኧረ ተባለ እንዴ ችንችን ማኛ የምናውቃለን ብሏል። ይመቻችሁ ውዶቼ። ላይክ ሼር ሰብስክራይብ አድርጉኝ ፕሊዝ፣ ሰብስክራይብ አድርጉኝ። ምንድነው አረ እኔ ግን መቼ ነው ግን 20 ሺህ የምገባው? 20 ሺህ የምገባበት ጊዜ በጣም ናፍቆኛል። በነገራችን ላይ ትንሽ እኮ ነው የቀረኝ እና ስጦታው እንግዲህ ለሀይሚዬም ከሆነ የሆነች የምታምር አሻንጉሊት፣ ቀይ አሻንጉሊት ይዟል። ምናልባት ለሀይሚ ስጦታ ሊሰጣትም ሊሆን ይችላል፣ ለቅመሟ ማለት ነው። ባትከፍተው ምን ነበረበት? አስቀምጠህ ሀይሚዬ ቀይ አሻንጉሊትና አበባ ትወዳለች። ድራማውን ስጨርሱ በሰጧት ምን ነበረበት? ኧረ ተው ብሩኬ ተው፣ ባትከፍተው ጥሩ ነው። በደሞ አሻንጉሊት ታምራለች በጣም